እንግዲህ ካዛንቺስ ያኔ የራሴ ምሽት ክለብ ነበር ይሳት የተነሳ ነው ፎቶ ነው። ያኔ ያ ፍቅር እስካሁን አለ። ያ ፍቅር እስካሁን አለ። ባለቤት ማለት ወይዘሮ ገበያነሽ አባተ። ይሄ ደግሞ ትልቁ ልጃችን ነው። የመጀመሪያ ልጅ ቢኒያም ሰማኸኝ። ቢኒያም ሰማኸኝ ይባላል። እሱ ነው። ይሄኛው ሰማኸኝ። ይሄ ድሮ የምታውቂው ሰማኸኝ ያቀጫጫው እንዳሁኑ ለራሱ የዘፈነ ሳይመስል ሰማኸኝ በለው ሹምዬ ሽፈራው አንዳርጋቸው ይሁን ዘለቀ ተወልዶ ያደገው ባህር ዳር ነው። አያቴ ጋር ነው ያደግኩት። እድሜ ለትምህርት ሲደርስ ጸጥታ ድንግል የሚባል ትምህርት ቤት ገባሁ። እስከ 6 ተማርኩ እያልኩኝ ጣና ሄግ እስከ 10 ደረስኩኝ። 11ኛ ክፍል ሳልፍ ሙዚቃ ትምህርት ገባሁ ማለት ነው። በ14 ዓመቴ መጀመሪያ ከታዳጊ ህጻናት ገባሁኝ ቀበሌ 3 ፋሲሎ ባህር ዳር። እዛ ከ14 ዓመቴ በኋላ 18 ሲሞላኝ አዮማ የሚባል ደግሞ ነበር። አዮማ ኪነት አብዮታዊ የኢትዮጵያ ወጣቶች ማህበር የሚባለው በደርግ ጊዜ ማለት ነው። እሱ ጋር በ18 ዓመቴ የገባው። ከዛ በኋላ ጎበዝ ድምፃዊ የሆንኩ መጣሁ። በባህላዊ ሙዚቃዎቹ የኢትዮጵያን ባህልና ማንነት ሲያስተዋውቅ የኖረው አንጋፋው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በህዝብ ዘንድ እጅግ ተወዳጅነትን ያተረፈውና ሰሚ ባላገሩ በሚል ስም የሚታወቀው ድምፃዊ ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ማረፉን ወዳጆቹ የገለጹት። ሰሚ ባላገሩ በባህላዊ ሙዚቃዎቹ የኢትዮጵያን ባህል በማስተዋወቅና በማሳደግ ረገድ ትልቅና የማይረሳ አሻራንም አሳርፏል። ሁለገቡ የጥበብ ሰው ከሙዚቃ ዓለም በተጨማሪ በትወና በፊልም ላይ ንቁ ተሳትፎም ነበረው። ሰማኸኝ በድምፃዊነቱ ብቻ ሳይሆን አዳዲስ የጥበብ ሰዎችንም ወደ አደባባይ ለማውጣት በክልሎች ጭምር በመዘዋወር በኢትዮጵያ ብሮድካስቲንግ በሚዘጋጀው የኢትዮጵያን አይዶል መድረክ ላይም በዳኝነት አገልግሏል። ይህም ወጣቶችን በመቅረጽና በማበርታት በኩል ያለውን ቁርጠኝነት፣ ለኪነ ጥበብ እድገት የነበረውን ጥልቅ ፍቅር የሚያሳዩ ልዩ መገለጫዎቹ ነበሩ። ሰማኸኝ በለው ባለትዳርና የ4 ልጆች አባት ነበር። የሰማኸኝ በለው ልዩ የጥበብ ስራዎችና ድንቅ ስብዕና ምንጊዜም በኢትዮጵያ ልብ ውስጥ ህያው ሆኖ ይኖራሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአድናቂዎቹ፣ ለቤተሰቦቹ፣ ለወዳጆቹና ለመላው የጥበብ ቤተሰብ መጽናናትን ይመኛል። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን መነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አደርያለሁ፣ ደህና ነኝ ይያልኩ ደህና ነኝ። ቁርስ ቀመሽ ምናምን ስታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደውል እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ከወጣሁ በኋላ ነው ፈተናው የመጣው ለኔ። ልክ ከአሜሪካ ይደውላሉ ጓደኞቼ
ሰምሺ አቤት የሰራው ስራ እንዴት አባቱ እንደሚያምር ወደዳችሁት? እንዴት ነው? አሪፍ ነው ስላቸው ስልኳ አለ የልጅቱ ምኑን ሰጠሽ ላይ ግን ያዘናኛል። ቲክቶክ ላይ ከመጣሽ ምኑን ሰጠሽ ላይ ያስቁኛል። የራሴን ዘፈን ቲክቶክ ላይ የለቁትና ሰሜ ለራስህ ነው እንደ ዘፈንከው ባህር ዳር ደግሞ ዘፈኛ አላውቅም። ለባህር ዳር አንድ ነገር ማልሰራው አልኩና ዲስካው የሚል አይዲያ መጣ። አንዳንድ አሁን አዲስ የገቡ ከተሞች አሉ ያለ እኔ ከወጣሁ በኋላ የተመሰረቱ ከነሱ በስተቀር ሌሎቹም በሙሉ ጠርቻ ያለው። ከዲስካው በኋላ ዘና በይ መጡ። ደግሞ ዘና ፈታ በይ ዘና ፈታ በይ ችግር አለ ወይ የዘና አንገትሽን አትድፊ ዘና ፈታ በይ በጊዜ መጠቀም ክፋት አለ ወይ እኔ ደሚዋን ማውላላ ተወላላ ስርብሳ ላይ ሲሙ አሲንዶኒ እንደሱ እያለ በደንብ ትርጉሙ ቢገባሽ በጣም የሚገርም ነው። አንቺ የምወድሽ ልጅ አትራቂብኝ ከደረቴ ላይ ልጥፍ ብለሽ እስከ ዘላለሙ ኑሪ ነው የሚለው። ድርብሳ ላይ ሲሄንዶ ደረቴ ላይ ተለጥፈሽ ለዘላለም ኑሪ አትሰልችኝም ነው የሚለው አገውኛው። በሚገርም ችሎታው የምናውቀው በሚደንቅ አዘፋፈን ስታይሉ የምናውቀው ሰማኸኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቹ መጽናናትን እመኛለሁ። አንድ ሁለት ጊዜ በአካል አግኝቼው ነበረ። ሰሜን በጣም ቀና ልብ ያለው ለሰዎች መልካም ከሚመኙ አንዱ ነበረ። ሰምዬ እንግዲህ እግዚአብሔር ነፍስን በአጸደ ገነት ያኑረው። ለቤተሰቦቹ ስፔሻሊ መጽናናትን እመኛለሁ። ሁላችንም ወደዚያ ሆነን ሰሜ ሰበር ዜና ነው፣ አስደንጋጭ ዜና ነው የሰማነው። እንግዲህ ፈጣሪ መጽናናትን ይስጠን፣ ነፍስን በገነት ፈጣሪ ያሰው። ትሞታለህ ልጄ ወንድም ማለት ትሞትብኛለህ። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣ አለች። እንደዚህ ብለው ይዘው ወጣ። እርድና ደስ ይላል በጣም አሪፍ ዘዴና። ከዛ በቃ የመጣው ሁሉም ቀመስ ካለቀ አለች። እውነትም አሁን ለቆየው እድሜ የእሷ ምክር አለበት እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ ማለት በፍቅር የሚደፉት አቀር በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥሩ ለዚህ ዝግጁ እሺ። ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ እርሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። ግን አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው።